በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን እግዚአብሔር የረድኤታችን አምላክ የክብር አምላክ የፍቅር አምላክ ምስጋና ይገባሃል። ይህን ጊዜና ይህን ሰዓት ስለሰጠህን አቤቱ በተወደደው ልጅ በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እናመሰግንሃለን። አምላካችን ጌታችን ለኢትዮጵያ ወጣቶች፣ ለኢትዮጵያ ጎልማሶች፣ ለኢትዮጵያ ሕፃናት ጥበብን ስጥ። ላይኛይቷ ጥበብ በፍቅር የምትሰራ ጥበብ፣ በማስተዋል በትጋት መሰራ ጥበብ፣ ሀገርን የምታሳድግ ጥበብ፣ ወገንን የምትጠቅም መሳሪያን ጦር መሳሪያን ሳይሆን ፍቅር ጥበብን፣ ስምምነትን የምታስቀድም ጥበብ ለሁላችን ስጥ። ለኤርትራም ለኢትዮጵያም ልጆች አቤቱ የሰማይ አምላክ ለአንተ ምስጋና ይገባል። በጌታችን በኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለም አሜን። የተባረካችሁ ተወዳችሁ እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ ክብር ምስጋና ይገባዋል። እንግዲህ ዛሬ ስቱዲያችን የተለየ ቦታ ነው። ዲላ የሚባል ከተማ ነው ያለ ነው። እንግዲህ ኢየሱስ ቤተክርስቲያንን እጅግ በሚያስደንቅ ሁኔታ በመደገፋችሁ እናንተን ለማመስገን ለመመረቅ ቃል የለኝም። ነገ እናበቃለን። ነገን ማስታወቂያውን እስከ ነገ እናገራለን። ውጤቱን በደንብ አሳውቃችኋለሁ። በጣም አኮርታችሁኛል። በዚህ ልክ ጌታዬን የሚወዱ በጣም ብዙ መንጋ ስላየው በጣም ተደስቻለሁ። ግብግብ ብላችሁ ነው ያገለገላችሁት እና አሁንም ለቤተክርስቲያኑ ንዋየ ቅድሳት እንደዚሁ ደግሞ የሚያስፈልገውን ተሟላ ሆኖ ሁልጊዜ ካህናቶቹም ሳይቸገሩ ሳይለምኑ እንጀራ ጠግበው እንዲዘምሩለት እንዲቀድሱለት እሱ በረከት ስለሆነ የሁላችን በረከት ስለሆነ እንደግፋለን እስከ እሑድ ድረስ። ስለዚህ ሁላችሁም ያልደገፋችሁ በዝዋይ ገጠር ውስጥ የሚገኝ የኢየሱስ ቤተክርስቲያን ነው። ታቦቱ ኢየሱስ ነው። ትኩረት የማይሰጠው ብዙ ጊዜ እንደኛ ቸል የምንለው ነው። ግን የበረከታችን የምድራችን ሰላም ምንጭ እሱ ነው። እሱን ደግፋለን። 9114138 ስልኬ ላይ ያሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። የእግዚአብሔር ቃል በዕብራውያን መልእክት ምዕራፍ 10:23 ላይ ተስፋን የሰጠ የታመነ ነውና የተስፋችን ምስክርነት አጥብቀን እንያዝ፣ እንዳይነቃነቅ እንዳይሰበር የሚለውን ቃል ነው ዛሬ የምናየው። በጣም ብዙ ተለያዩ ሰዎች ውስጥ የሚሰማ ከባድ ስሜት ነው ይሄ ተስፋ መቁረጥ ወይም ተስፋችን ሲነቃነቅ እና ተስፋ እንደ አንድ ቦታ ጸንቶ እንደ ትልቅ ፒለር እንደ ትልቅ አለት የቆመ የሚመስላቸው ሰዎች አሉ። የእግዚአብሔር ቃል እንደሚነግረን እምነት፣ ተስፋ፣ ፍቅር ሶስቱ ጸንተው ይዘውናል ነው የሚለው። እምነት በሱ ላይ ባለን አለኝታነት ታማኝነት፣ ተስፋ ደግሞ አለን ሌላ ከሱ ውጭ ሌላ ተስፋ የሚበል ተስፋ ስለሌለ አለን ብለን የምንለው እርግጠኞች የምንሆንበት ነገር የምናይበት ነው። ፍቅር ደግሞ ከሰማይም ከምድርም ጋር አብረን ተስማምተን የምናድርበት። እነዚህ ሶስት ፒለሮች ወይም ሶስቱ ምሰሶዎች የእኛን ማንነት ደግፈው የያዙ ናቸው። ስለዚህ እምነት፣ ተስፋ፣ ፍቅር ሶስቱም ጸንተው ይቆማሉ ይላል። እንግዲህ እነዚህ እንደ ምሰሶ ቢሆኑም ግን የሚገርማችሁ ምሰሶን ማነቃነቅ የሚችል ደግሞ ኃይል አለ። ለምሳሌ ትልልቅ ህንፃዎች የሚሰሩባቸውን ትልልቅ ኮለኖች ወይም ምሰሶዎች የሚያነቃንቅ የመሬት መንቀጥቀጥ አለ። ማንም ሰው በህብረት ቢገፋው ህንፃ ሊወድቅ አይችልም። ንፋስ ቢገፋው የሚችል ከሆነ ያን መቋቋም ከቻለ ሊወድቅ አይችልም። ግን የመሬት መንቀጥቀጥ ቢመጣ ግን ህንፃዎች ሊደረመሱ ይችላሉ። ያንን ትልቅ ምሰሶ ሊያፈርስ የሚችል ኃይል ከመጣ ተስፋ ልክ እንደዚሁ ነው። ማንኛውም ነገር ላይጥለው ይችላል። ፍቅርንም እምነትንም ተስፋ ግን የበረታ ኃይል ሲመጣ ግን አንዳንዴ ሊያነቃንቀው ይችላል። የሚረዳን ደግሞ ከሌለ ሊሰብረውም ይችላል። ወደሚረዳን ካልተጠጋን የሰው ሁሉ ተስፋ እግዚአብሔር ነው፣ ሰማይ ላይ ያለ የሞተልን ኢየሱስ ክርስቶስ ነው። ግን እሱን ማየት ያልቻሉ ሰዎች አሉ። ተስፋቸውን በራሳቸው ብርታት ጠብቀው የቆዩ በኋላ ግን የደከማቸው ከቤተክርስቲያን ለቀው የወጡ እንደ ዴማስ፣ ራሳቸውን ያጠፉ እንደ ይሁዳ፣ በተስፋ መቁረጥ ምክንያት ጥቃት የሚፈጽሙ ሰዎችን የሚያወድሙ እንደ ሄሮድስ እንደ ትልቁ ሄሮድስ አይነት የመንፈስ ጭንቀታቸውን ሰውን በመግደል ሕፃናትን በመፍጀት የሚፈጽሙ ተስፋቸው አድራሻው የጠፋባቸው በጣም ሰዎች አሉ። እነዚህ ሰዎች ተስፋቸውን እየነካባቸው
አለኝታ ስለሌላቸው ተስፋ እንደ ገንዘብ ነው፣ የምናስቀምጥበት ውድ ቦታ ያስፈልጋል። እሱም የእግዚአብሔር እጅ ነው። ተስፋ ነፍሳችን ውስጥ ያለ ትልቅ መንፈሳዊ ኃይል ነው። ነፍሳችን ደግሞ በአብ እጅ መቀመጥ አለባት። ጌታ ኢየሱስ ክርስቶስ መስቀል ላይ በተሰቀለ ጊዜ አባት ሆይ ነፍሴን በእጅ አደራ እሰጣለሁ። ነፍስ ማለት ውስጡ ተስፋ፣ እምነት፣ ፍቅር ያለበት ማዕከላዊ ስፍራችን ነው። አብ ካልያዘው በስተቀር የሰው ልጅ ተስፋ ሊወድቅ ይችላል። ስለዚህ ተስፋን የሚያነቃንቁ ኃይላት ምድራችን ላይ አሉ ማለት ነው። እነዚህ ኃይላት እግዚአብሔር ላይ የተጠጋን ሰው ሊያነቃንቁት ይችላሉ፣ ግን ሊጥሉት አይችሉም። አያችሁ፣ እንዳይነቃነቅ ነው የሚለው እግዚአብሔር ቃል። ሰምታችሁት ከሆነ ተስፋን የሰጠ የታመነ ነው እና የተስፋችን ምስክርነት እንዳይነቃነቅ ጠብቁት። የቆመ እና የጸና እንዲሆን መጠበቅ፣ ነቅቶ መጠበቅ ያስፈልጋል። ስለዚህ ተስፋ የኔ ውስጥ እንዴት ነው ብሎ ማሰብ አለበት። ስለዚህ እግዚአብሔር ልጆች፣ ወንድሞቼ፣ እናቶቼ፣ ውድ ወንድሜ ተስፋ በውስጥ እንዴት ነው? ተስፋ ይሰማሃል? ብርታት ይሰማሃል? በየትኛውም አይነት የህይወት ችግሩ ስታልፍ እግዚአብሔር ከኔ ጋር አለ አልፈራም ትላለህ? አደገኛ ነገር ሲፈጠር በህይወት ላይ፣ በጤና ላይ፣ በኑሮ ላይ፣ በቤተሰብ ላይ፣ በስራ በእንጀራ ላይ ምን ይሰማሃል? ምን ይሰማሻል? እንዲህ አይነት ነገር ሲፈጠር በእቅድሽ፣ በህልምሽ፣ በሀሳብሽ ነገ ደርስበታል ብለሽ ባሰብሽው ነገር ላይ እንቅፋት ሲፈጠርብሽ ምን አይነት ተስፋሽ እንዴት ይሆናል? አንዳንዶች በጣም ተስፋቸው ተነቃንቆ በጣም ደክመው ያሉ አሉ። በህይወትና በሞት መካከል የቆሙ ሰዎች አሉ። በህይወትና በሞት መካከልም ቆሞ ግን ተስፋ እንደገና ወደኋላ ሊመለስ ሊበረታ ይችላል። ይህን አስቡ። ተስፋችሁን ጠብቁት። ተስፋችንን ስንሞት ነው የምናጠው። ተስፋ ቆርጠን ተንጠልጥለን የሞትን ቀን ተስፋችንን እናጠዋለን። ተስፋችን ግን እስከ መጨረሻዊቱ ህቅታ ድረስ ግን አብራነች። ለዚህ ትልቁ ምሳሌ የሚሆነው የሞት ፍርድ የተፈረደባቸው እነዛ 2 ወንበዴዎች ናቸው ከጌታ ጋር የተሰቀሉት። እነዚህ ወንበዴዎች የሞት ፍርድ ሲፈረደባቸው እየሳቁ ወደ ሞት መስቀል ይሄዱ እንዳይመስላቸው፣ እያለቀሱ ሲያለቅሱ አድረው ፍርዱን ከሰሙበት ጊዜ ጀምሮ ለራሳቸው ሲያለቅሱ፣ እንደውም አንዳንድ ሰው በጣም ከማልቀሱ የተነሳ ልቡ ደንዳና እንደሚሆን ማሳያ በግራ ያለው ወንበዴ ነው። በቃ ሞት የሚባለው ነገር እርግፍ አድርገው መፍራት አቁመው እንትን ብለው ነበር። እንደዚህ አይነት ስሜት ውስጥ ነበሩ። ግን አንደኛ ወንበዴ በውስጡ ተስፋ ግን ነበረው። ያ ተስፋ የሞት ፍርድ ቢፈረድበትም አልጠፋም፣ መስቀል ላይ ቢሰቀልም አለ እና ተስፋ ስለነበረው እንደ ሰው አሰበ። ግፈኞች የሚሰሩትን ስራ ማየት ቻለ። ግፍ የሚፈጸምበት የሰው ኃጢአት የተሸከመውን በግ ኢየሱስ ክርስቶስንም አዘነለት፣ ተረዳው። ለምን? ተስፋውን ይዞ ነው መስቀል ላይ የወጣው። ሰው ተስፋውን ጠብቆ መስቀል ላይ ከወጣ ገነት እንኳን የመግባት እድል አለው ማለት ነው። ተስፋ ወደ ገነት ይዞ ይሄዳል። ይኸውላችሁ ተስፋ አለመቁረጥ ዛሬን ብቻ የሚያኖረን እንዳይመስላችሁ እግዚአብሔር ልጆች፣ ነገንም ደግሞ ገነታችን ድረስ ነው የሚያደርሰን። እግዚአብሔር ተስፋ ባለው ሰው ይደሰታል። ታውቃላችሁ፣ ሰው ተስፋ ዝም ብሎ አይኖረውም። ሲያምን ነው ተስፋ የሚኖረው። እምነት ነው ተስፋ የምትሰጥ። እግዚአብሔር አለልኝ ብሎ ሲያስብ ነው ተስፋ የሚያደርገው። ያዕቆብ ልጆች ከግብፅ ሀገር ከወጡ በኋላ ትልቁን የ40 ዓመት ዴዘርት ወይም በረሃ ረግጠው ለማለፍ ተስፋቸው እኮ ነው ገንዘባቸው የነበረ። እግዚአብሔር አለ ስላሉ ነው እንጂ ያንን ሁሉ እባብ የሞላበት በረሃ እንዴት ሊያልፉት ይችላሉ? ያውም ሕፃናት ልጆችን ይዘው፣ አረጋውያን ሽማግሌዎችን፣ እስራኤላውያንን ይዘው። ተስፋ ግን በአሸዋም ላይ ያራምዳል። ተስፋ ግን አቋርጦ ወደ ማር ነው ወደምታፈሰው ገነት ያደርሳል። ተስፋ ሲሞት ነው ነገር የሚያበቃው። እና ይህ መስቀል ላይ የነበረው ሰው ተስፋውን አልጣለም። የሚገጥመው ፈተና አሁን እኛ ይሄን የምትሰሙ ሰዎች የገጠመን ፈተና እጅግ የበረታ ነው። የሞት ፍርድ የተፈረደበት ልጆች ይኖሩታል፣ ትዳር ይኖረዋል፣ ይኖርለታል ብሎ የሚያስበው ዓላማ ይኖረዋል። ግን እሱ ሁሉ ቀርቶ በቃ እንዲሞት ተፈረደበት በሮም መንግስት። ስለዚህ ወደ መስቀል ሄደ። ግን ተስፋውን ይዞ ነው የሄደው። አንደኛው ተስፋውን ቆርጦ፣ አንደኛው ተስፋውን ይዞ ነው የሄደው። በግራ ያለው ተስፋውን የቆረጠ የጣለ ሰው ነበር። ስለዚህ ለስሜቱና ለሚመለከተው ለሚሰማው ነገር የተገዛ ነበር። በምድር ላይ ያሉ ሰዎች ጌታን ሲሰድቡ አይቶ አብሮት ጌታን ይሰድብ ነበር። እንደ ራሱ ጌታን ተመለከተው። እሱ ወንበዴ ሆኖ ስለተሰቀለ ጌታን ጥፋተኛ ነው ብሎ አሰበ። ራሱን የማያድን አዳኝ መሰለው፣ ቀለደበት። ይሄኛው ግን ተስፋ ይዞ ስለመጣ እንደ ሰው ማሰብ ጀመረ። ተስፋችን እንደ ሰው እንድናስብ ነው የሚያደርገን። የእግዚአብሔር ልጆች ተስፋችን ብርቱ ሰዎች እንድንሆን ነው የሚያደርገን። ተስፋ እንድትቆርጡ የሚገፋፋችሁ
መናፍስት ዓላማቸው አጥንቶቻችንን መስበር ነው፣ መኖር እንዳንችል ማድረግ ነው። ሰው ቆሞ የሚኖረው በተስፋ ነው። እግዚአብሔር ልጆች በፍጹም ተስፋ እንዳትቆርጡ፣ በፍጹም ተስፋ እንዳትቆርጡ፣ ተስፋችሁን ጠብቁት የሚለው ውስጣችሁ ካለው ከመንፈሳችን ከመረዳታችን እንድንነሳ ነው። እኔ ምንድን ነው ዋጋ ያለኝ? ምን ዋጋ አለኝ? ለፍቼ ለልጆቼ፣ ለቤተሰቤ፣ ለትዳሬ ለፍቼ ምንም ዋጋ አልተሰጠኝም፣ ምስጋና አላገኘው፣ ይኸው ባሌ ይገላምጠኛል፣ ልጆቼ ዋጋዬን አልቆጠሩልኝም ብላ ተስፋ የምትቆርጥ በጣም የምትደክም እናት አለች። እውነቷን ነው። ለልጆቿ ለቤቷ የለፋች ነች። ግን ያንን እንደ ዋጋ ያ እንደ ቁም ነገር የሚቆጠርላት ተስፋዋን ስትጠብቅ ነው። ተስፋ ይኸውላችሁ የመዝገባችን ቁልፍ ነው። ሰው ለፍቶ ለፍቶ ራሱን አጥፍቶ ቢሞት ምን ነው ተስፋ? ልጆችን አብልቶ እና ልጆቹን አሳድጎ ቤተሰቡን መርቶ አንድ ቀን ግን ስሜታዊ ሆኖ ራሱን ቢሰቅል ተስፋው ምንድን ነው? እስቲ ንገሩኝ። የሰበሰበውን መዝገብ በትኖት ሄደ ማለት ነው። የእግዚአብሔር ልጆች ተስፋ ውድ ገንዘባችን የምንቆልፍበት ውድ ቁልፍ ነው። ቁልፉ እንዳይሰበር ነው የሚለን ጳውሎስ። እሺ እናቴ ጠንካራ መሆን አለብሽ፣ ተስፋ አትቁረጭ። ነገን ሌላ ቀን ነው። እግዚአብሔር ስራ አለ ሰማይ ላይ። ሁልጊዜ ይህን በተስፋ መመልከት ያስፈልጋል። ደግሞ ተስፋሽን እንጂ ተስፋ ቁረጥሽን አትናገሪ። ጠላት ከምትናገሩት ከምንናገረው ነው መረጃ የሚያገኘው። ተስፋ አረጋለሁ እግዚአብሔርን ስትሉ ተስፋችሁ በፊት ለፊታችሁ ጥንካሬ ይሰጣችኋል። ተስፋ ቆርጫለሁ እኔ በቃ ዋጋ የለኝም እያለን ሶሻል ሚዲያ ላይ የምንጽፍ ሰዎች፣ ኮሜንት የምናደርግ ሰዎች፣ ያንን ስናወራ የምንኖር ሰዎች፣ በስልክ ጓደኞቻችን ከሚወዱን ከሚጠሉን ጋር የምናወራ ሰዎች ለጠላት ጥቃት ራሳችንን እያጋለጥን መሆኑን ማወቅ አለብን። ተስፋ የቆረጠችን ነፍስ ሰይጣን እንደማግኘት ድል የለውም። ታውቃላችሁ፣ ሰይጣን ማለት አዳኝ አውሬ ማለት ነው። ውዳሴ ማርያም ስንደግም ከአዳኝ አውሬ አድኝን የምንለው አዳኝ ማለት አድብቶ ነው የሚጠብቀው፣ በቀስቱ መጥቶ ለመጣል ማለት ግን አድብቶ የሚጠብቀው ራዳር ውስጥ የገባለትን ጠላት ነው። ስለዚህ ተስፋዬ አልቋል፣ ተስፋ የለኝም የምንል ሰዎች በቀስት ራዳር ውስጥ እንደገባ ማወቅ ያስፈልጋል። እግዚአብሔር ልጅ እና በተስፋ ደስ ሊለን ይገባል። ሁሌ ተስፋ እንዳለን ማሰብ አለብን። ምንም ችግርም ሳይፈጠር ተስፋ አለኝ በሉ። ጠዋትም ማታም ጸሎታችሁ ላይ ስትናገሩ፣ ስትጫወቱ፣ ምን ስትሉ፣ ስትዘምሩ ተስፋ አለኝ እኔ ተስፋ አለኝ በሉ። ብትደክሙ ኃጢአትን ብትሰሩ ተስፋ አለኝ በሉ። ምንም አይነት ኃጢአትን ብትሰሩ እግዚአብሔር ተስፋዬ ነው በሉ። እንደገና ንስሐ ገብታችሁ ትቆማላችሁ። ኃጢአት በራሱ የሚገለን ተስፋ ስንቆርጥ ነው። ንጹሑን ሰው አሳልፌ ሰጠው ብሎ ተንጠልጥሎ እንደሞተው እንዳስቆሮቱ ሰው እንደ ይሁዳ ያደርገናል። ጸጸታችንን ጠላት ይጠቀምበታል። በጣም ብዙ ሰዎች ከቤተክርስቲያን ከቁርባን ከካህናት አባቶቻቸው ከመንፈሳዊ መካሪዎቻቸው ከመንፈሳዊ ሚዲያዎቻቸው ርቀዋል። ምክንያቱም ተስፋ ቆርጠዋል። ልባቸው ደክሞባቸዋል። ተስፋ መኖር እንድንችል የሚያደርገን ትልቅ ኃይል ነው እግዚአብሔር ልጅ እና በተለያየ መንገድ በስራ ቦታ የሚያበሳጩ ሰዎች ቢገጥሟችሁ፣ አለቆቻችሁ፣ አሰሪዎቻችሁ ክፉዎች ቢሆኑባችሁ፣ ፖለቲካው ባይመቻችሁ፣ የገንዘብ እጥረት፣ የመኖር እጥረት ቢገጥመን፣ የመንፈስ ጭንቀት ቢገጥመን፣ አንዳንዴ ቤታችን የሆነ አካባቢያችን ታማሚ ሰው ቢገጥመን፣ የሆነ ነገራችን ቢጎዳ፣ የሚያሳዝን ነገሮች ቢገጥመን፣ ፍቅረኞች ቢከዱን፣ ትዳር አጋር ትታን ብትሄድ ወይ ትቶን ብሄድ ተስፋ ግን እንዳንቆርጥ። እነዚህ ነገሮች ሊሄዱ ይችላሉ። ተስፋ ግን እንዳንቆርጥ። ሰው ተስፋ ካረገ አዲስን ዓለም ይመለከታል። ተስፋን በትልቅ የምናነበበት ሰው አብርሃም ነበር። ልጅ ወልዳለሁ ተስፋ ያደርግ ነበር። 25 ዓመት ሙሉ ተስፋ ያደርግ ነበር። ልጅ ከተወለደ በኋላ ደግሞ እረድልኝ ስለው ይነሳልኛል ብሎ ተስፋ ያደርግ ነበር። ልጁ ካደገ በኋላ ሳራ ሞተችበት። ሳራ ስትሞትበት አብርሃም ሽማግሌ ሆኖ ብትወደው የሚወዳት ሚስቱ ስትሞትበት ምንድን ነው ሊሆን የሚችለው? ብቻውን ተስፋ የለኝ ብሎ አልቆዘመም። ቄጦራ የምትባል ሴት አገባ፣ ሌሎችም ልጆች ወለደ። ተስፋ ለሰው ልጅ የመኖር ጉልበት ነው። ሽበትን ሽምግልናን እንኳን ያለመልማል። አንዳንዴ ልክ 60 ዓመት ሲያልፋችሁ በቃ አርጅቻለሁ እኔ ማረጀው እኮ በቃ እርጅና እኮ መጣ እያለን በራሳችን የምንገል ሰዎች አለን። በራሳችን ላይ የምንተኩስ ሲጀመር ክርስቲያኖች እኛ አርጅተን አናውቅ።
እድሜያችን 60 ይምጣ 50 ይምጣ 40 ይግባ 30 ይለፍ አርጅተን አናውቅም። እኛ ዘላለማዊ ነን። እኛ የሚያረጅ ዘመን የለን። ይህን እወቁ። እና አርጅቻለሁ በማለት ለመሞት ውስጥን ለመግደል ውስጥን ለማጥፋት ራሳችን ላይ ለመተኮስ እንጀምራለን። በዚህ ተስፋ እንቆርጣለን። ትንሽ ነገር ኮሽ ሲል ቶሎ ያመናል፣ አልጋ ላይ እንወድቃለን። አንድ ነገር ሲፈጠር ቶሎ በቃ እኔ አልወደድም አልፈለግም። ባልሽ ቢቆጣሽ አልፈለግም፣ ሚስት ብትቆጣ አሁንም አረጀው በቃ ጡረታ ወጣሁም አትፈልገኝም ብለህ ልትቆጣ ትችላለህ። ስሜታዊ ትሆናለህ። አረጀው ብለህ ነው የምታስበው። ልጆች በአንድ ነገር ቢሳሳቱ ንቀውኛል በቃ ትላለህ። ኃይለኛ ትሆናለህ፣ ቁጡ ትሆናለህ። ተስፋ ማጣት ሰዎችን ይቀይራቸዋል። ተስፋን ግን መጠበቅ ያስፈልጋል። ደህና ሰው አድርጎ ነው የሚያስረጀን። ስርዓት ያለው ሰው አድርጎ ነው የሚያስረጀን። የተረጋጋ ሰው እና አንዳንዴ አያለው አንዳንድ ቤተሰቦች ላይ እናትዬው በጣም ስትጮህ ተረጋጊ እንጂ እናቴ ምን ሆነሻል ይላሉ። የሆነችው ውስጡ ያለው ተስፋ እየወደቀ ስለመጣ አርጅቻለሁ አልፈለግም የሚል ስሜት ሲሰማ ልጆቿ ላይ ትጮኻለች፣ ሰራተኞቿ ላይ ትጮኻለች፣ ባሏ ላይ ትጮኻለች፣ ሚስቱ ላይ ይጮኻል፣ ፍቅረኛ ላይ የሚጮሁ ሴቶች አሉ። በጣም ብዙ ተስፋ ቢስነት እንደዚህ ያደርጋል። ተስፋ ሲጠበቅን ሰው ጤነኛ ሆኖ ይኖራል። እና ጤነኛውን ኑሮ ለመኖር ራሳችን እንድናዘጋጅ ተስፋችን አጥብቀን እንድንይዝ፣ በፍጹም ተስፋ እንዳንቆርጥ፣ በፍጹም ሰማይ ቢደፋ ተስፋ እንዳንቆርጥ። ምክንያቱም እግዚአብሔር ተስፋ ነው። አይተናል። ስንቱን አሻግሮ ስንቱን አሳልፎ ስንቱን ቀን አንግቶ ስንቱን ተራራ ደልሎ ስንቱን ገደል ሜዳ አድርጎ ስንቱ ደልሎ ድልድይ ሰርቶ አሻግሮ አይተናል። የትናንቱ እግዚአብሔር እንዳይረሳ የሰማነውን ቃል በልቦናችን ያትምልን። እግዚአብሔር ቸርነታችን እመቤታችን ረድኤት በረከትን ብላ ጥበቃ አብሮን ይሁን። የኢየሱስን ቤተክርስቲያን እንዳትረሱ። ነገና ዛሬ ነው ያለን ቀን። ኮሜንትና ላይክ አድርጋችሁ ስለምትወጡ እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም